لا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين أما بعد فيا عباد الله يا الله ባሮች ሆይ የዛሬ ኹጥባ ርዕሳችን موضوع الخطبة ሽርክ በተመለከተ አላህ ሱብሓነሁ ወተዓላ የተናገረው ነገር አለ። አተሕዚሩ ምን ሽርክ ይላል። ከሽርክ ማስጠንቀቅ ማለት ነው። ሽርክ እንደሚታወቀው ከባድ ወንጀል ነው። ከወንጀሎች ሁሉ ትልቅ ወንጀል ማን ነው ቢባል በአላህ ላይ ማጋራት ነው። ሽርክ ነው። ሽርክን የሚስተካከል ወንጀል የለም በዚህ ምድር ላይ ማለት ነው። ሽርክ በጣም ከባድ ወንጀል ነው። ሽርክ በጀሃነም ውስጥ ዘውታሪ ያደርጋል። ሽርክ ጀሃነም ውስጥ ያስገባል፣ ጀነትን ያሳጣል። ሽርክ ከአላህ ያርቃል። ሽርክ የሚባለው ወንጀል አላህ ዘንድ የምህረት ተስፋ የለውም ማለት ነው። ሌላው ወንጀል አላህ ሊምር ይችላል፣ ላይምር ይችላል በሱም። ሽርክ ግን አላህ በግልጽ የተናገረው ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ አላህ ሱብሓነሁ ወተዓላ። ሽርክ የሚባል ወንጀል በምንም ተአምር አልምርም አለ አላህ ሱብሓነሁ ወተዓላ፣ አልምርም አለ። ሌላው ወንጀል ግን በእኔ ፍላጎት ስር ነው አለ። ከፈለኩ ይምራለሁ፣ ካልፈለኩ በሱ ይቀጣለሁ አለ። ሽርክን ግን ተስፋ የለም። ሽርክ ካለ ሽርክ ምንድን ነው የሚለውን ነገር ማወቅ ያስፈልጋል። ብዙዎቻችን ሽርክ ሲባል እንዳው ዝም ብሎ ብቻ ሽርክ ተብሎ የሚታለፍ ይመስላል። ወይም ደግሞ ሽርክ የሚባለው እኛ ለአላህ እንሰግዳለን፣ ላኢላሃ ኢለላህ እንላለን፣ በአላህ መሻጋራ የሚሉ ሰዎች አሉ። ሽርክ የሚባለው ሁለት ክፍል አለው። ዑለማዎች እንዳስተማሩን ረዲየላሁ ዐንሁም አሽርክ የንቀሲሙ ኢላ ቂስመይን፣ ሽርክ አስገርና ሽርክ አክበርና አስገር ይባላል። ኸፊይም አለ፣ አንዳንዶች ኸፊይ ይጨምራሉ። አክበር የሚባለው ሽርክ ምንድነው? እሱ ከእስልምና የሚያስወጣ ማለት ነው። ሰውየው ትልቁ ሽርክ ከፈጸመ ከእስልምና ይወጣል ማለት ነው። ጀሃነም ይገባል ማለት ነው። ከዛስ ዘውታሪ ይሆናል። የመውጣት ተስፋ አይኖረውም። የቂያም ቀን እኮ ሰዎች ጀሃነም ይገቡና የሚወጣ እኮ አለ። ወጥቶ ከነጠባሳው የነት ቢመለስ አለ። ይሄ ሽርክ የሚያራምስ ሰው፣ በአላህ ላይ የሚያጋራ ሰው፣ የአላህን መብት የአላህን ዒባዳ ለመክሉቅ ለፍጡር የሚያብል ሰው ግን ይህ ተስፋ የለው ማለት ነው። ስለዚህ አላህ ሚላ ጀለ ጀላሉሁ ኢነላህ ላ የግፊሩ አን ዩሽረከ ቢሂ ይላል አላህ ሱብሓነሁ ወተዓላ። አላህ በሱ ላይ ማጋራትን በምንም ተአምር አይምርም አለ። እነ ሽርከ ለዙልሙን ዐዚም፣ ሽርክ የሚባለው ትልቅ በደል ነው። ለማን? ለባለቤቱ። አላህ አይበደልም። አላህ በእኛ ሽርክ አላህ አይበደልም። በእኛ ሽርክ በእኛ ማጋራት ለአላህ ካለው ስልጣን አይቀንስበትም። ወይም እኛ ደግሞ ሙዋሂድ ስንሆን ተውሂድን ስንጨብጥ አቂዳን ስንጨብጥ ለአላህ ካለው ስልጣን አይጨምርለትም። ማን ነው ተበዳዩ? ባለቤቱ ማለት ነው። እነ ሽርከ ለዙልሙን ዐዚም። ሉቅማን ይላሉ ያ ቡነይ አሉ፣ ልጄ ሆይ አሉ። ልጃቸውን ሲመክሩ የተርቢያ ነው። ልጃቸውን ሲመክሩ ምን አሉ? ያ ቡነይ ልጄ ሆይ አሉና ምን አሉ? ላ ቱሽሪክ ቢላህ፣ በአላህ ላይ አታጋራ አሉ። እነ ሽርከ ለዙልሙን ዐዚም፣ ሽርክ የሚባለው ከባድ ወንጀል ነው ብለው ተናግረዋል ማለት ነው። እነሆ መን ዩሽሪክ ቢላሂ ነገሩ አሉ አላህ ሱብሓነሁ ነገሩ አለ በአላህ የሚያጋራ ሰው ሐረመ አላሁ ዐለይሂ አልጀነህ፣ አላህ በሱ ላይ ጀነት እርም አድርጓታል። ወመእዋሁ ናር፣ መቀመጫውም መኖሪያውም ጀሃነም ነው። አላህ ሱብሓነሁ ወተዓላ ወማ ሊዛሊሚና ምን አንሳር፣ የዛኔ ይህን በዳዮች ስለሆኑ ወደ ጀሃነም ሲገቡ የሚረዳቸው አንድም አይኖሩም። አባት ለልጁ አይረዳም፣ እናትም አትረዳም፣ ልጅም ለአባት ለእናቱ አይረዳም። ማንም ረዳቶች አይኖሯቸውም አላህ ሱብሓነሁ ወተዓላ። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው አላ አሉ ነቢዩ ሰለላሁ ዐለይሂ ወሰለም አላ ምን አላ ማለት አዋጅ ማለት ነው። አዋጅ ማለት ተንቢህ ነው። ሰው ነክቶ እንዲሰማ ነው። አዋጅ አሉ ነቢዩ ሰለላሁ ዐለይሂ ወሰለም አላ ኡነቢኡኩም ቢአክበሪል ከባኢር፣
አላህ ዘንድ ከባድ ወንጀል ምን እንደሆነ ይንገራቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። ቃሉ በላ ያ ረሱል አዎ ይንገሩን አሏቸው ሰሃቦች ዝግጁ ነበሩ። እንደኛ ስንፍና ያጠቃቸውም ነበረ። በጣም ጠንቃቃ ነበሩ። አዎ ይንገሩን አሏቸው ሰሃቦቹ። እሳቸው ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም? አሽርኩ ቢላህ አሉ፣ በአላህ ላይ ማጋራት ነው አሉ። ይህ ብቻ ተናገሩ ነቢዩ ሰለላሁ ዐለይሂ ወሰለም። ሌላ ወንጀል ሳይጨምሩ አሽርኩ ቢላህ አሉ። ከወንጀል ሁሉ ቆንጮ፣ ከወንጀል ሁሉ ትልቅ ወንጀል አላህ ያወገዘው፣ ነቢዩ ያወገዙት፣ ሰለፉ ሳሊሒን ያወገዙት፣ ዑለማዎቹ ያወገዙት ወንጀል ቢኖር ምንድን ነው? እሱ አልእሽራኩ ቢላህ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። በአላህ ላይ ማጋራት ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሽርክ የሚባለው ምንድን ነው ቢባል ሁወ ሰርፉ ልዕባደቲ ኩልየን፣ ለአላህ የሚገቡ ዒባዳዎች አሉ። ሰላት የአላህ መብት ነው። ዱዓ ማድረግ የአላህ መብት ነው። እስቲጋሳ እርዳታን መጠየቅ ከአላህ ብቻ ነው። እስቲዓና እገዛን መጠየቅ ከአላህ ብቻ ነው። እስቲዓዛ ደግሞ ጥበቃን መጠበቅ ከአላህ ብቻ ነው። ጠብቀኝ የሚባለው አላህ ብቻ ነው። እርዳኝ የሚባለው አላህ ብቻ ነው። አግዘኝ የሚባለው አላህ ብቻ ነው። ልጅ ስጠኝ፣ ጤና ስጠኝ፣ ሀብታም አድርገኝ፣ ሁሉ ነገር የሚጠይቀው አላህ ብቻ ነው። ጾም ለአላህ ብቻ ነው። ሐጅ ለአላህ ብቻ ነው። ዚክር ለአላህ ብቻ ነው። ቁርአን ለአላህ ብቻ ነው። ማንኛውም ዒባዳ አሳልፎ ለፍጡር ማዋል ሽርክ ይባላል ማለት ነው። ከነኚህና ሌሎችም አሉ የዒባዳ አይነቶች አሉ ማለት ነው። ስለዚህ ሰርፉ አልዒባደቲ ሊገይሪላሂ ተዓላ ሽርክ ምንድን ነው ካላችሁ ለአላህ የሚገቡ አምልኮዎችን ከአላህ ውጭ ላለ አካል ማዋል ሽርክ ይባላል። ሌላ የምንጠይቀው ካለ ሀጃ ያውጡልኝ፣ ወንድ ልጅ ስጡኝ፣ ጤናዬን ስጡኝ ብለን ሰው ሊሆን ይችላል፣ ወይ መላይካ፣ ወይ ፀሐይ ሊሆን ይችላል፣ ጨረቃ ሊሆን ይችላል፣ የፈለገ ይሁን፣ ወልይ ሊባል ይችላል፣ የፈለገ ይሁን። ይሄንን መብት የአላህን መብት አሳልፈን ለሌላ ፍጡር ምንሰጥ ከሆነ ወይ አድባር ዛፍ ሊሆን ይችላል፣ አይታወቅም። አላኩል ያህል ለማንኛውም ፍጡር የአላህን ዒባዳ አሳልፎ ማዋል ምን ይባላል? ሽርክ ይባላል። ሽርክ ምንድን ነው? ማጋራት በአላህ ላይ ማለት ነው። አላህ ደግሞ ቅናታም ነው። አንተ በሚስትህ ከምትቀናው በላይ አላህ በዚህ ይቀናል ማለት ነው። አንድ ወንድ ሚስቱ ሌላ ወንድ አቅፋ ቢትይዝ አይቀናም? ከሌላው ወንድ ጋር ቢታወራ አይቀናም? ይቀናል። አላህ ደግሞ ጀለ ጀላሉ በዚህ ምንም ድርድር የለም ማለት ነው። በጣም ቅናታም ነው። አትንኩኝ አላህ ሱብሓነሁ ወተዓላ፣ ስልጣኔ አትንኩ፣ ዒባዳዬን ለእኔ ብቻ አውሉ። ሌላው ምንድን ነው? ተውሂድ በሶስት ይከፈላል። ለምሳሌ አንደኛው ሩቡብያ ነው። ኡሉሂያና አስማ ወሲፋት ነው። ሩቡብያ የሚባለው የአላህ ስራዎች ናቸው። ምስለ ኢሕያ ወልኢማተ፣ መግደል፣ ህያው ማድረግ፣ ማብቀል፣ ዝናብ ማውረድ የመሳሰሉ የአላህ ስራዎች ናቸው። በእነዚህ ስራዎች አላህን ብቸኛ ማድረግ ማለት ነው ተውሂድ የሚባለው። ኡሉሂያ የማን ስራ ነው? ሁዋ የባሮቹ ስራ ነው። ኡሉሂያ የሚባለው አሚልኮ የሚባለው ማለት ነው። አሁን የሚሰራው አሁን የመጣነው ገደል ስለዚህ ኢባዳ የሚባለው ኡሉሂያ ይባላል። የአላህ የጌትነት ብቸኝነትና የአምላክነት ብቸኝነት ይባላል ይሄ ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ በሱም ስራ አላህን ብቸኛ ማድረግ፣ በእኛም ስራ አላህን ብቸኛ ማድረግ ነው ያለብን ማለት ነው። ይሄ ካልሆነ ስራችን ሁሉ ተበላሽቶ ወደ ጀሃነም እንገባለን። አላህ ይጠብቀን ሁላችንም ማለት ነው። ሌላው ምንድነው? ሙኽሪጅ ሚነል ሚላ አለ። ትልቁ ሽርክ ከእስልምና ያወጣል፣ ትንሹ አያስወጣም። ትልቁ ከእስልምና ያወጣል፣ ቅድም እንዳልኩ ማለት ነው። ሌላው ምንድነው? አሽርኩል አስገር። እስኪ እሱን ኢንሻአላህ እናያለን። ሽርክ አልአስገር ማለት ነው። ለምሳሌ አልኸውፍ ሚነላህ፣ አልኸውፍ ሚን ገይሪላህ ተዓላ፣ ከአላህ ውጭ ያለ ነገር መፍራት ሽርክ አልአስገር ይባላል። አላህ ብቻ ነው የሚፈራው። ከአላህ ፍርሃት በሁለት ይከፈላል። ኸውፍ ጠቢዒ አለ፣ የተፈጥሮ ፍርሃት አለ። የተፈጥሮ ጨለማን መፍራት፣ ለምሳሌ ጅብን መፍራት፣ ሽፍታን መፍራት፣ እንደዚህ አለ። ይሄ ችግር የለው። በአምልኮ ደረጃ ግን መፍራት የአላህ ብቻ ነው። ይሄ ምን ይባላል? ሽርክ አስገር። ሌላው ተወኩል አላ ገይሪላህ አለ። ከአላህ ውጭ ባለ ነገር በመካት። ሌላ ወልዓመሉ ሊገይሪላህ፣ ከአላህ ውጭ ላለ አካል መስራት። ቅድም እንዳልኳችሁ
ሌላው ኢናባ መመለስ ወደ ሌላ ተውበት አድርጎ ማሩኝ ብሎ ወይ ሰው ወይ ጅን ሊሆን ይችላል ማሩኝ ብሎ ሌላን ሰው ማለት። ሌላው ኮዶ ከአላህ ውጭ ነገር መተናነስ፣ ራስን ዝቅ ማድረግ ትንሽ ሽርክ ይባላል፣ ዙል ይባላል ማለት ነው። ወብትጋኡ ርዝቅ ሚን ገይሪላሂ ተዓላ ከአላህ ውጭ ካለ ርዝቅን መፈለግ የመሳሰሉ። ሌላው ወሐምዱ ገይሪሂ አላ ማ አዕጣ አላህ በሰጠው ኒዕማ አላህ በሰጠን ጸጋ ሌላውን ማመስገን ማለት ነው። ይሄ እዚህ ውስጥ ይገባል ማለት ትልቅ ይገባል። ሌላው ሪያ አለ እዚህ ውስጥ ሐልፍ አለ፣ መማል ማላ የአላህ መብት ነው። ማላ ሐራም ነው በእስልምና። በሐሰት መማል ክልክል በጣም የተከለከለ ነው። ይሄም ሽርክ ነው፣ ሰው የሚፈጽመው ከሆነ ማለት ነው። ከማ ሰበተ النبي صلى الله عليه وسلم أنه قال من حلف بغير الله فقد أشرك النبي صلى الله عليه وسلم قال لا وجه لا بعد نجر يما رسول النبي صلى الله عليه وسلم قال لا وجه ملائكة جبريل ሚካኤል እስራፊል ሌላም ነገር እዚህ ብሎ የማረሰዋሩ አሩ ነብዩ ሰለላሁ ዐለይሂ ወሰለም በርግጥ ይሄ ሰው በአላህ ላይ ያጋራሩ አሩ ነብዩ ሰለላሁ ዐለይሂ ወሰለም አንድ ጊዜ ወቀው ረጁል ለረጁል ማሻአላህ ወሽኢተ አራሹ ነብዩ ጋር መጣና ሰለላሁ ዐለይሂ ወሰለም አላህ ካለ አንተም ካልካላቸው ነብዩ ሰለላሁ ዐለይሂ ወሰለም አላህ ካለ አንተም ካልካላቸው ነብዩ ሰለላሁ ዐለይሂ ወሰለም እሳቸው ምን አሩ ነብዩ ሰለላሁ ዐለይሂ ወሰለም አው هذا من الله ለምሳሌ ወቀው ረጁል ለረጁል ማሻአላህ ወሽኢተ ለአንድ ሰው አንተና አላህና አንተ ካላችሁ ሽርክ ነው ይሄ። ሌላው ምንድን ነው? አው ሃዛ ምን አላህ ወሚንከ ይሄ ከአላህና ከአንተ ነው። ብር አግኝቶ ወይም ስራ አግኝቶ ይሄ እኮ ከአላህና ከአንተ ነው ራሱ ይባላል። ከአላህ ነው የመጣው ርዝቅ፣ ስራ የሰጠህ አላህ ነው፣ ብር የሰጠህ አላህ ነው፣ አጅር የሰጠህ አላህ ነው። ስለዚህ ከአላህና ከአንተ ማለት ሽርክ ነው ይሄ ማለት ነው። ሌላው ወኢና ቢላሂ ወለከ እኛ እኮ ያለነው እኮ በአላህና በአንተ ብርታት ነው ካለ ይሄም ሽርክ ነው። እኔ ያለሁት ከልጆቼም ጋር በአላህና በአንተ ብርታት ነው ካለ ይሄም ሽርክ ነው። ይሄ ሽርክ ማወቅ አለብን። ሌላው ወማሊ ኢላላህ ወአንተ ለኔ እኮ ማንም የለኝም አላህና አንተ ካለ ሽርክ ነው። ይሄ ሽርክ ነው አይባልም። ይሄ ብዙ ሰው የሚለው ነገር ነው። ይሄ ማለት ነው ለኔ አላህና አንተ እንጂ ማን አለኝ ይላሉ ሰዎች ማለት ነው። አንድ ሰው ከረዳቸው የሆነ ሀጃቸውን ካወጣላችሁ ይላሉ እኔ እኮ አላህና አንተ ያላችሁኝ ሌላ የለኝም ይላል። ሽርክ ነው፣ ይሄ ሽርክ ነው። ነብዩ ሰለላሁ ዐለይሂ ወሰለም አስጠንቅቀዋል። ይሄን ሽርክ መራቅ አለባችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሌላው ምንድን ነው? ወአና ሙተወክል አላህ ወዐለይክ ካለ ሰው እኔ በአንተና በአላህና በአንተ እመካለሁ መመኪያዬ አላህና አንተ ነህ ካለ ሰው ይሄም ሽርክ አስገር ይባላል። እና ስለዚህ የሽርክን ድንበር መነሻ መድረሻ ማወቅ አለብን። ሽርክ የሚባለው እንደው አላህ የሚባል የለም ወይም ለአላህ ሸሪክ አለ ብሎ መናገር ብቻ ሰው በተግባራችንና በንግግራችን የሚመጣ ነገር ነው። ይህን ነገር ጥንቃቄ ማድረግ ያስፈልጋል። ለምሳሌ ተማይም የሚባል ነገር አለ። ተማይም ህርዝ ነው። ልጆች እንዲጠበቁ ልጅ አይን እንዳይበላው ተብሎ ከጠንቋይ ጋር ሄዶ እርዛ መጣና ያሳል እዚህ ጋር ለልጁ ወይም ቃይ እዚህ ጋር ያስ ወይ ደግሞ የሆነ ቦታ ላይ ያስ ይሄ ሽርክ ነው። ሌላው ደግሞ ሰውየው ከስብ ይከስባል፣ አያተርፍም፣ ንግድ ትርፍ የለው። ትርፍ ሊያገኝ ብሎ ሄዶ ከጠንቋይ ጋር ይወያይና ህርዝ ያመጣል። ህርዝ ያመጣና ጠንቋይ ባለው መሰረት ወይ እዚህ ጋር ያስራል ሲነግድ ማለት ነው። እንግዲህ ንግድ ካለ ያላገኝ ከሌላ ሊያገኝ ማለት ነው። ይሄም ሽርክ ነው። በጣም ብዙ ነገሮች አሉ። ሰዓቱ አይበቃንም። ብዙ ነገሮች አሉ። ሽርክ የሚባለው ነገር ማጥናት አለብን፣ መማር አለብን። በየአካባቢያችን መጽሐፎች አሉ። መማር ማጥናት አለብን። ሽርክ ምንድን ነው ከዚህ የሚለው ነገር መማር በእኛ ላይ ግዴታ ነው። አሁን ሁሉም ለመናገር ሰዓት አይበቃንም ማለት ነው። ስለዚህ ሽርክን ጥንቃቄ እናድርግ አደራችሁን፣ ወንዶችም ሴቶችም። ሽርክ የሚባል ነገር ቀልባችን ላይ ካለ፣ ሌላው ደግሞ ሽርክ ምንድን ነው? የቀልብ ሽርክ አለ፣ የሥራ ሽርክ አለ። ሽርኮች በጣም ብዙ ናቸው። በቀልባችን መመካት፣ ምኞት፣ ንያ ለሌላ የምናረከው ይሄ ሽርክ ነው። ለአላህ ብቻ ነው ንያችን መሆን ያለበት። ሌላም ነገር ስራ ስንሰራ ለአላህ ብቻ መስራት፣ መግቢያ ሲመጣ ለአላህ ብቻ ጓደኛዬ ብዬ ጓደኛዬ ስለመጣ ወይ ነገር ካደረገ ሽርክ ነው።
በቃ ማንኛውም ለአላህ የሚገቡ ኢባዳዎችን ትንሽ ዘንበል ካደረግናቸው ሽርክ ይሆናል ማለት ነው። በአላህ ላይ ማጋራት ይሆናል። ስለዚህ ኢንሻአላህ ሁላችንም ራሳችንን ከሽርክ ማራቅ አለብን። ማንበብ አለብን። መጠየቅ አለብን። መስማት አለብን ኢንሻአላህ። فيا عباد الله صلوا وسلموا على نبيكم كما أمركم الله تعالى إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين اللهم أعز الإسلام والمسلمين وأذل الشرك والمشركين أعداءك أعداء الدين برحمتك يا أرحم الراحمين اللهم ربنا تقبل منا إنك أنت السميع العليم وتب علينا يا مولانا إنك أنت التواب الرحيم وجد علينا يا مولانا إنك أنت الجواد الكريم اللهم حبب إلينا الإيمان اللهم حبب إلينا الإيمان اللهم حبب إلينا الإيمان برحمتك يا أرحم الراحمين فيا عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون اذكروا الله الذي يذكركم واشكروه على نعم يزدكم ولذكر الله أكبر والله يعلم ما تصنعون